እቤት ስንገባ ኡሚ ጎረቤት ሰብስባ ዳቦ ደፍታ ቤቱን በዓል አስመስላ ነበር የጠበቀችን። ገና ከበር ስንገባ በልዕልታ ግቢውን አቀለጠችው። እኔም ሰሙም ተያየን። ሁለታችንንም አቅፋን አለቀሰች። ለካስ ሁለታችንም ፈተናውን አልፈን ኖሯል። ደስታችን ልክ አልነበረውም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም ተከታታይ ትረካ አውቋበድ የተሰኘው ክፍል 2 ይዤ ቀርቤያለሁ። ወሬያቸውን ጨርሰው ከኩሽና ሲወጡ ኡሚ ያለመደባትን ሂዱ በሉ የሰሙን ቤት ፏፏ አድርጓት እና ኑ ብላ ላከችን። ሰሙም አይ እኔ ብቻዬን እሄዳለሁ አለች። ከመቼ ጀምሮ አለች ኡሚ በመቆጣት ድምፅ። እኔም ግራ በመጋባት ቀና ብዬ አየኋት። እንደ ከፋት በጣም ታስታውቃለች። ኡሚን በቁጣ አይነት አስተያየት ሳያት ምን ታፈጭብኛለሽ? ተነሽ ድረሽ ደርሳችሁ ነው አለችኝ። አሃ ሌላ ቀን የሰሙን ቤት አጽድተን እንኳን እንመለስ ስንላት የምን ቤት ነው? የሷ ቤት እዚህ ነው፣ እንዳውም እቃውን ጭናችሁ ኑ ነበር የምትለን። ዛሬ ምን ተገኘና ነው? በቃ ሰሙ ፈተናውን አላለፈችም። ኡሚም ነግራታለች። ለዛ ነው ሰሙን ብቻዬን እሄዳለሁ ያለችው። ኡፍ ኡሚ ደግሞ ምን አጣደፋት? ደግሞ ከፈለገ ይቀራል ብላኝ አልነበር እንዴ? ብቻ ፍርሃት ስሜት ውስጥ ሆኜ ከሰሙ ጋር ተያይዘው ወጣን። የሰሙ ቤት ከኛ ቤት ብዙም አይርቅም። ሌላ ቀን በእግራችን ነበር ወደ እሷ ቤት የምንሄደው። ዛሬ ግን ሁለታችንም አይደለም እየተጓተትን በእግራችን የመሄድ ታክሲውም ቀርቶብን እቤት ብንቀመጥ ሁላ ደስተኛ ነበርን። ከኡሚ ጋር ላለመነታረክ ነው የወጣ ነው። ምንም አላወራንም። አንዴ ብቻ ሰሙ ሲሁ ከድርጅቱ ደወሉልሽ እንዴ አለችኝ። በጣም ነው የደነገጥኩት። አይ ኧረ አልደወሉም፣ ለአንቺ ደወሉልሽ እንዴ አልኳት። አይ አለችኝ። ብቻ እንደዛ እንዴት ተደባበርን። የሰሙን 2 ክፍል ቤት እንደ ነገሩ አጽድተን ያልታጠበውን ዕቃ አጥበን ወደ ቤት ተመለስን። እቤት ስንገባ ኡሚ ጎረቤት ሰብስባ ዳቦ ደፍታ ቤቱን በዓል አስመስላ ነበር የጠበቀችን። ገና ከበር ስንገባ በልዕልታ ግቢውን አቀለጠችው። እኔም ሰሙም ተያየን። ሁለታችንንም አቅፋን አለቀሰች። ለካስ ሁለታችንም ፈተናውን አልፈን ኖሯል። ደስታችን ልክ አልነበረውም። ከሳምንት በኋላ ሁለታችንንም ስራችንን ጀመርን። አንድ ድርጅት አንድ ቢሮ ላይ። ሰሙም አንዳንዴ ቤቷ ብዙውን ጊዜ እኛ ቤት መኖር ጀምራለች። ነይ በቃ ምግብ አልበላሁም እየሄድን እነግርሻለሁ አልኳት እና የቢሮውን በር ዘግተን ወጣን። ወደ ምግብ ቤቱ ስንሄድ ጠዋት የሆነውን ከሀ እስከ ፐ ነገርኳት። ሰሙም ማሄርን እኛ ቤት ስትመላለስ ታውቀዋለች። የመጀመሪያ ሰሞን ትፈራው ነበር። እረ ጭራሽ ወደ ሰፈሩ መምጣት አቁማ ነበረ። ከጊዜ በኋላ ግን ማሄር እብድ አይደለም ብላ ትሟገት ጀምራለች። በነገርኳት ነገር አዝናለች። የኔ ስሜት ተጋብቶባታል። ተጽናንታ ልታጽናናኝ ፈልጋለች። ግን ሁለታችንንም ውስጣችን ፈርቷል። ማሄር ሞቶ ይሆን? የሁለታችንንም ጥያቄ ነው። ግን ማን ይመልስልን? ምግቡን አዘን እንደ ነገሩ ቀማምሰን ተው ነው። ምን ነው ምግቡ አልጣፈጣችሁም እንዴ የሚለው የእማማ ጥያቄ ነበር ከሀሳባችን ያባነነን። ልክ እንደተመካከረ ሰው እኩል እረ ይጣፍጣል እማማ አለ። ንግግራችንን ለራሳችን ፈገግ አደረገንና ሂሳቡን ከፍለን ወጣን። የሁለታችንም ሀሳብ ማሄር ጋር ነበረ። ምንም ማውራት አልፈለግንም። እናውራ ብንልስ ውስጣችን እየተረበሸ እንዴት ብለን ብቻ በሀሳብ ተጠምደን ወደ ቢሮ በዝግታ እየሄድን ስልክ ጠራ። ኡሚ ነበረች። እኔና ሰሙ የደወለችው ኡሚ መሆኗን ስናውቅ በድንጋጤ ቆመን ቀረን። መንገድ ላይ ስለሆነ ያለው
መንገድ ላይ ስለሆነ ያለ ነው ስልኩን ማንሳት አልፈለኩም። ኡሚ ስለ ማሄር ምንም አለችኝ። ምን መንገድ ላይ ማውራቱን አልፈለግኩትም። ሰሙም ሀሳቤን ተጋርታኛለች። ኡሚ ደጋግማ ብትደውልም ቢሮ እስክገባ ላለማንሳት ወስነናል። ሌላ ቀን እያዘገምን የሚያጥርብን መንገድ ዛሬ ላይ ረዝመብናል። ሁለታችንም ውስጣችን በፍርሃት ተሞልቷል። እንዴትም ብለን ቢሮ ስንደርስ የቢሮውን በር ክፍት አገኘ ነው። ሁለታችንም በድንጋጤና በመሰላቸት አይነት አስተያየት ተያየን። በቃ ሰውዬሽ መጥቷል ማለት ነው አለችኝ በሹክሹክታ። ይሆናል በቃ እጭ ካልጠፋ ቀን በዚህ ሰዓት ይመጣል። ምኑ ብሽቅ ነው በአላህ አልኳት። ስንገባ የሚከታተለን የስራ ብዛት እያሰብኩኝ አለቃችንን ከእድሜ ብዙም ከኛ አይበልጥም። ነገር ግን ነገሩ ስራ ሁላ እንደ ሽማግሌ ነው። መነጫነጭ በጣም ይወዳል። ሰሞኑን እቃ ሊያመጣ ወደ ዱባይ ሄዶ ስለነበረ ደህና ተገላግለነው ነበር። ደግሞ ሳይናገር ነው የሚመጣው። እሱ እዚህ ቢሮ አለ ማለት ማውራት የለ፣ መሳቅ የለ፣ ስልክ ማውራት የለ፣ በፈለጉት ሰዓት መውጣት መግባት የለ። ከኔ ጋር የሆነ ጅኒ ይዞታል። ሲሃም እንዲህ ሆነ፣ ሲሃም እንደዛ፣ ሲሃም በዚህ ገባ፣ ሲሃም በዚያ ወጣ። በደቂቃዎች ውስጥ 50 ጊዜ ነው ስሜን የሚጠራው። በሱ የተነሳ ስሜን ራሱ ጠልቼዋለሁ። አንዳንዴማ እዛ ቢሮ ውስጥ ከኔ ሌላ ሰራተኛ ያለ አይመስለኝም። ሰሙን ከነመፈጠሯ ረስቷታል። ሌላ ቅርንጫፍ ቢሮ ቢኖረውም እሱ ግን ካለዚህ ቢሮ ያለው አይመስለውም። አሁንማ ጭራሽ ካጠገባችን ያለውን ቢሮ የራሱ ሊያደርገው እያሳደሰ ነው። እሱ እዚህ ቢሮ የገባ ቀን እኔ ወደ ሌላ ቢሮ ቀይሩኝ እላለሁ ወይ ከስራው እለቃለሁ ስላት ክትክት ብላ እየሳቀች ስለሚወድሽ ነው እኮ ትለኛለች። ለዛውም ነው ሰውዬሽ የምትለኝ። እኔ ግን አሁን ከስራውና ከአለቃችን በላይ የማሄር ነገር በጣም አሳስቦኛል። ቢሮ ከገባን በኋላ ለኡሚ ደወልን። ግን ለመናገር ድፍረቱን ስላጣው ለሳሙ ሰጠኋት። ሳሙ የኡሚን ድምፅ ስትሰማ ፊቷ ተቀያየረ። ግን እኔ እንዳልነቃባት ስላልፈለገች በግድ ለመሳቅ እየሞከረች ነበረ። ነገሩ ግራ ስለገባኝ ስልኩን ተቀብዬ ኡሚ ደህና ነሽ አልኳት። ኡሚ ድምፄን ስትሰማ እንደደነገጠች ድምጿ ያስታውቅባታል። ከኡሚ ድምፅ ጀርባ ለቅሶም አይሉት ሳቅ የሚመስል ድምፅ ይሰማኛል። አሁን ከቅድሙ የበለጠ ልቤ በፍርሃት ሊፈነዳ ደርሳለች። ደህና ነኝ ሲሁ እንዴት ዋልሽ አለችኝ። እህትሽ እኮ አለቃችሁ እንደመጣ ነገረችኝ። ስራ ይበዛባችኋል። በቃ ጠንክሩልኝ ልጆቼ፣ ደህና ዋሉ። በተመቻችሁ ሰዓት ደውሉልኝ በቃ። ካልሆነም እቤት ኑ አብራችሁ የምትወዱትን ምሳ ሰርቼ ጠብቃችኋለሁ ብላ ምንም መልስ እንዳልሰጣት በሚመስል መልኩ ስልኩን ጆሬ ላይ ጠረቀመችብኝ። ይሄ የኡሚ የሁልጊዜ ንግግር እንደሆነ ባውቅም የዛሬው ግን የሐዘንና የስስት ነገር አለበት። አሁን የበለጠ ልቤ ፈርቷል። ቦርሳዬ ውስጥ ባይሆንና ይሄ የተመታ ሰውዬ ባይመጣ ኖሮ ወደ ቤት እሄድ ነበረ። አሁን ግን ግዴታዬ ነው መግባትና ከሰሙ ጋር ወደ ውስጥ ገባን። ገና ከመግባታችን እሺ ማጅላኖች በስራ ሰዓት እንኳን አትቀመጡም ብሎ በነገር ለኮሰን። ምን አል አሁን የመጣው ከዱባይ ነው። ሰላምታ አይቀበልንም። የተረገመ ሸይባ ብዬ በውስጤ ተሳድቤ ወደ ቦታዬ ሂጄ ተቀመጥኩኝ። ገና ከመቀመጣችን ይሄንን የስራ ኦርደር ጀመረ። በቃ እኔና ሳሙ የማሄርን ነገር
ባንረሳውም ግን አሁን 75% የሚሆነው ሀሳባችንን ስራው ላይ ሆኗል። ሳናውቀው ሰዓቱ 9 ሰዓት ሆኗል። ለካ ኧረ ዙሁር እንስገድ አለችኝ ሰሙ። በዛውም ምሳ እንብላ አይነት መልእክት። በቃ በተራ ተራ ስገዱ፣ ምሳ ደግሞ እኔ ነኝ ምጋብዛችሁ፣ እዚሁ አብረን እንበላለን ብሎ የእኛን ፍቃድ እንኳን ሳይጠይቅ ደውዬ ልዘዝ ብሎ ወጣ። ምሳ ሰዓት ላይ ኦሜጋ እንደውላለን ብለን የነበረ ቢሆንም ይሄ ሰውዬ ግን ምንም እረፍት ሊሰጠን አልቻለም። ሁለታችንም ብስጭት ብለን የራሳችንን ስድብ አወረድንበት እና በቃ ውዴ ተረጋጊ፣ አላህ ያለው ነው የሚሆነው ብላ ግንባሬን ሳመችኝና ለውዱ ወጣች። በተራ ስገዱ እና ምሳችን መጥቶ በልተን ወደ ስራችን እንገባለን። አሁንም እንደ ቅድሙ በስራ ተወጥረን ሳናውቀው 12 ሰዓት ሆኗል። ለካ ኦሚ ደውላለች። በድንጋጤ ቀና ብዬ ሰሙን አየኋት። አለቃችን ፊት ለፊት ስለነበረ ማውራት አልቻልንም። ዝም ብዬ ስልኩን አንስቼ ወይ የኦሚ አልኳት። አሁን ከቅድሙ ድምጿ መረጋጋት አለው። እናንተ ልጆች ቡናው እኮ ቀዘቀዘ አለችኝ። መጣን ኦሚ ልንወጣ ነው አልኳት። በዛውም ለሰሙ እንውጣ፣ ለአዩብ ደግሞ ልንወጣ ነው የሚል መልእክት እያስተላለፍኩ ነው። ስልኩን ስዘጋው በቃ ሄዱ፣ በጧት ኑና ትጨርሳላችሁ አለን። ማስጠንቀቂያ መሆኑ ነው። እሺ ደህና አደር ብለን ተያይዘን ውልቅ ብለን ወጣን። ሁለታችንንም እቤት እስክንደርስ ቸኩለናል። ኦሚ ስለ ማሄር ምን ትለን ይሆን? ማሄር ምን ሆኖ ይሆን? አረማመዳችን ላይ ቶሎ ብለህ ና ተብሎ ማስፈራሪያ የተላከ ሕፃን ነው የምንመስለው። ከእርምጃ በጣም በፈጠነ ከሩጫ ባልተናነሰ እርምጃ ታክስ መያዣው ጋር ደረስን። ታክሲ ሰልፍ እንደ ዛሬ ረዝሞብኝ አያውቅም። ደግሞ ለእልሁ ታክሲውም የለም። የምንሰራበት ድርጅት መሀል መርካቶ እንደመሆኑ መጠን በስራ መውጫ ሰዓት በጣም ብዙ ህዝብ ነው የሚኖረው። ይህንን ሁላ ሀልቅ ደግሞ ሲኖ ካልጫነው በስተቀር አያልቅም። ደግሞ የሚጋፋው ህዝብ ብዛቱ። ደህና ሰልፍ ያዙ እና ልክ ታክሲ ሲመጣ ሰልፍ ያለ መጋፋትና መራገጥ። አንዳንዱማ እርግጫው አህያ ያስቀናል። የመገናኛ ታክሲ ብዙ ቢመጣም ህዝቡ ሁላ እዛ የሚሄድ ይመስላል። ታክሲው አይበቃም። ግማሹ በቅጥቅጥ ግማሹ በሀይገር ቢሄድም ህዝቡ ግን ምንም ያህል ሊቀንስ አልቻለም። እንዳውም የጫናቸውን በጀርባ እያመጣ የሚገለብጣቸው ነበር የሚመስለው። ብቻ አሰልች ነው። እኔና ሳሙ ሌላ ጊዜ አይደለም ልንራገጥና ልንጋፋ ይቅርና ብንጋፋ ራሱ ይቅርታ እንጠይቅ ነበረ። ዛሬ ግን መቆም ሁላ ሰልችቶናል። ተጋፍተን እንደማይሆንልን እያወቅን መጋፋትን መርጠናል። ውድና የተከበራችሁ የቻናሌ ቤተሰቦች ቀጣይ ክፍል አለው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቶኝ። ወዳችኋለሁ፣ አክብራችኋለሁ የቻናሌ ቤተሰቦች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።